በወደብ ጉዳይ አልደራደርም ጠቅላይ አምረው መጡ። ኢትዮጵያ በዓመት ከ1.5 እስከ 2 ቢሊዮን ዶላር ለወደብ ኪራይ እንደምታወጣም የተለያዩ መረጃ ምንጮች ይገልጻሉ። አሁን ግን እስከ 2 ቢሊዮን ዶላር በዓመት እያወጣው አልዘልቅም፣ የራሴ ወደብ ሊኖረኝ ይገባል ብላ ብቅ ብላለች። በተለያዩ ዩኒቨርሲቲዎች ስለ ወደብ ምክክር በማድረግ ላይ ተጠምዳለች። በሲቪል ሰርቪስ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ አሁን ደግሞ በዲላ ዩኒቨርሲቲ ስለ ወደቡ ውይይት በማድረግ ላይ ትገኛለች። የተለያዩ ምሁራኖችም በወደብና በባህር በር ጉዳይ ጥናታቸውን በማቅረብ ላይ ይገኛሉ። በቅርቡ ኤርትራ ከባድ ማስጠንቀቂያ ሰጥታ እንደነበር አይዘነጋም። ለዚሁ ለኤርትራ ማስጠንቀቂያ ግን ኢትዮጵያም ጆሮ ዳባ ልበስ ብላ ቀጥላለች። ኤርትራ በቅርቡ አሜሪካ በሚገኘው ኤምባሲዋ በኩል ሰራዊቷን ትተት እንዳላወጀችና በኢትዮጵያ ላይ ወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች ከገለጸች በኋላም ይልቁንስ በቀጠና ውጥረትን ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ መክሰሷ ይታወሳል። ከሳምንት በኋላ ጠቅላይ ሚኒስትር አብይ አህመድ ለኤርትራ ጆሮ አልሰጥም በማለት ወደብ ማግኘታችን የማይቀር ነው ሲሉ ጠንካራ ንግግር አድርገዋል። ኤርትራ ኢትዮጵያ በወደብ ጉዳይ ቀጠናውን እየረበሸች ነው የሚል ክስ ያቀረበችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የሰሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ውንጀላዎችን አቅርቦ በማለት የከሰሰ ኤርትራ መግለጫም ለቋሚ ኮሚቴው አስረጁ ነው የቀረቡ ባለሙያዎች ለውጥረቱ ምንጩ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውን አጣጥሏል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውን ኤርትራ ጠቅሳለች። ኤርትራ ግጭት የምታቀጣጥለው ኢትዮጵያ ናት የሚል ክስ እያሰማችም ቀጥላለች። በቅርቡ ኢሳያስ አፈወርቂ ኢትዮጵያ የጦርነት ጠማቂ የውጭ ኃይሎች ወኪል ሆና ቀጥላለች በማለት የኤርትራ 34ኛ የነጻነት ቀን ላይ ተናግረዋል። ፕሬዚዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት ባለፉት 5 ዓመታት በኢትዮጵያ ሕዝብ ላይ ያወጁት ጦርነት ምን ያክል ተስፋ እንደቆረጡ ያሳያል በማለት ተናግረዋል። ይህ በእንዲህ እንዳለ ግን የኢትዮጵያ መከላከያ ሰራዊት ከውጭ ለሚመጣ ጠላት ዝግጅቱን ጨርሷል የሚል መግለጫ ከሰሞኑ እየወጣ ይገኛል። ስለ ባህር በርና ስለ ወደብ ከፍተኛውን ሀገራዊ ምክክር በተለያዩ መድረኮች ላይ እየተካሄደ ቀጥሏል። አቶ ዛዲግ አብርሃም የባህር በር መኖር ምርቶችን በተፈለገው መንገድ ለመላክና ለማስገባት ያለው ጠቀሜታ እጅግ በጣም የጎላ እንደሆነ ይህ የሀገራችን የገቢና የውጭ ንግድ ሁኔታ አማኝ ነው ሲሉ ተደምጠዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በወደብ ጉዳይ የማልደራደር ግለሰብ ነኝ ሲሉ ተደምጠዋል። የጠቅላይ ሚኒስትር አብይ አህመድ ጥብቅ ወዳጅ የሆኑት ዛዲግ አብርሃም በበኩላቸው ስለ ወደብ ትምህርት በመስጠት ላይ ይገኛሉ። ኢትዮጵያ የተነጠቀችውን የባህር በር ዳግም ባለቤት የማድረግ አደራና ትግል ከግለሰብ እስከ ሀገር በሚል ርዕስ የአፍሊክስ ፕሬዝዳንት የሆኑት ዛዲግ አብርሃም በዲላ ዩኒቨርሲቲ ተገኝተው የሰጡት ስልጠናም ብዙዎችን እያነጋገረ ይገኛል። አቶ ዛዲግ የአንድ ሀገር ወደ ዓለም መዳረሻ የሚከፈተው በባህር በር ነው ብለዋል። ዲላ ዩኒቨርሲቲ በሰጡት ስልጠናቸው ላይ አቶ ዛዲግ በዚሁ ስልጠናቸው ላይ የባህር በር የአንዲት ሀገር ኃይልና ሉዓላዊነት ነው ሲሉ ተናግረዋል። የባህር በር ያለው ሀገር የውጭ ሀገራት ጥገኝነቱ ይቀንሳል ሲሉ ተናግረዋል። ስትራቴጂክ የባህር በር ያላቸው ሀገራት ካፒታል ከመሳብና የባህልና የፋይናንስ ማዕከል ከመሆን አንጻር የባህር በር ከሌላቸው ሀገራት የተሻለ ስኬታማ ናቸው የሚሉት አቶ ዛዲግ የባህር በር በኃያልነትና በተገዥነት መካከል ያለው መስመር ነው ሲሉ ተናግረዋል። የባህር በር መኖር የውጭ ኢንቨስትመንት ይጨምራል፣ ከዓለም ጋር ያስተሳስራል ሲሉ ተደምጠዋል። ባህር ዕጣ ፈንታን ይወስናል፣ ይቀይራል፣ አሊያም ያበላሻል ሲሉ የተደመጡት አቶ ዛዲግ አብርሃም የባህር በር የሌላቸው ሀገራት ብሔራዊ ቁስል ይሆናል ሲሉ ተደምጠዋል። አቶ ዛዲግ ዲላ ዩኒቨርሲቲ በሰጡት ስልጠናም ባህርና ውቅያኖሱን መግዛት የቻለ ዓለምን ያስተዳድራል ሲሉ ስለ ባህር በር ጠቀሜታ ተናግረዋል። ኢትዮጵያ እያደገ ከመጣ የሕዝብ ብዛቷና ከፈጣን ኢኮኖሚው አንጻር የውጭ ንግዷን ለማሳለጥ የኔ የምትል የባህር በር እንደሚያስፈልጋት በንግድ ሥራ የተሰማሩ የማህበረሰብ ክፍሎች ያለፈውን የአሁኑና የመጪውን ትውልድ በማሰብ ጭምር ሐሳባቸውን ያካፍላሉ ያለው አዲስ ዘመን ኢትዮጵያም 132 ሚሊዮን ሕዝብ ያለ ወደብ መቀመጥ በጭራሽ የለባትም ሲል ተደምጧል። ኢትዮጵያ በታሪክ የባህር በር ባለቤት የነበረች ቢሆንም በጥቂት ሰዎች ውሳኔ ነው ላለፉት 30 ዓመታት የባህር በር አልባ ሆና የዘለቀችው የሚሉት በኮንስትራክሽንና በሪል ስቴት ዘርፍ የተሰማሩት ኢንጂነር ጀብል ጀማል ናቸው። 130 ሚሊዮን ሕዝብ ይዞ የባህር በር ሳያገኙ መኖር ከባድ እንደሆነ ይገልጻሉ። ምክንያቱም 130 ሚሊዮን ሕዝብ ያላት ኢትዮጵያ ወደ ውጭ ሀገራት የምትልከውና ከውጭ የምታስገባው ምርት እጅግ በጣም ብዙ እንደሆነ ይናገራሉ። በተጨማሪም ከዓለም ጋር የምትሰራ ሀገር እንደመሆኗ መጠን የባህር በር እጅግ በጣም ያስፈልጋታል ሲሉም ለአዲስ ዘመን ጋዜጣ ተናግረዋል። በዚህ ረገድ ደግሞ እንደ ዜጋ ሁላችንም የራሳችን ድርሻ መውጣት ይጠበቅብናል የሚሉት ነጋዴው ዓለም አቀፉ ማህበረሰብ ችግራችን ሊያይ ይገባል ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ላይ ግፍ ተሰርቷል በወደብ ጉዳይ እያሉ ይገኛል።
በዓለም ወደብ አልባ ሀገራት ልምድ የሌለው ግፍ በኢትዮጵያ ላይ ተፈጽሟል ሲሉም ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ተናግረዋል። ጠቅላይ ሚኒስትሩ በአራተኛው ክፍልና በመጨረሻ ክፍል ቃለ ምልልሳቸው ላይ ኢትዮጵያ በታሪክ የባህር በር ወይም ወደብ ያጣችበት መንገድ እንደሚያስቆጫቸው ተናግረዋል። ጠቅላይ ሚኒስትሩ ኢትዮጵያ ባለፉት 30 ዓመታት ወደብ እንደሌላት አስታውሰው በዚህ በዓለም ወደብ አልባ ሀገራት ልምድ የሌለው ግፍ በኢትዮጵያ ላይ ተፈጽሟል ሲሉ ቁጭታቸውን ገልጸዋል። ሀገሪቱ የባህር በር ባለቤት መሆን አለባት የሚለው ሐሳብ ጠቅላይ ሚኒስትር ከመሆናቸው ከዓመታት በፊት ያነሱት እንደነበር ጠቁመው ጉዳዩ ዘመን አመጣሽ አጀንዳ ለመሆኑን አስገንዝበዋል። ውሳኔው ትክክል አለመሆኑን አጽንኦት ሰጥተው ኢትዮጵያ ወደብ አልባ በመሆኗ ከፍተኛ ጉዳት ደርሶባታል፣ ማንንም ሳንጎዳ ጉዳቱን መቀነስ አለብን ሲሉም ተደምጠዋል። የኢትዮጵያ የባህር በር የማግኘት ጥያቄ አፋጣኝ መፍትሄ ሊያገኝ የሚገባው ጉዳይ መሆኑን አስረግጠው ተናግረዋል። የባህር በር በቂ ሀብት መሆኑን የተናገሩት ጠቅላይ ሚኒስትሩም ኢትዮጵያ የባህር በር የማግኘት ጥያቄዋን በንግግርና በሕግ አግባብ መልስ እንዲያገኝ የምታደርገውን ጥረት አጠናክራ ትቀጥላለች ሲሉ ተደምጠዋል። ይህ ካልሆነ የተጎዳና የተሰበረ ሀገር በዘላቂነት የተሰከነ ሰላም ያመጣል ብዬ አላስብም። መቼም ቢሆን መቼም ጉዳዩ በንግግር መስመር መያዝ አለበት ሲሉ አስገንዝበዋል። አምባሳደር ማሲንጋ በቅርቡ ስለ ወደብ የተናገሩትም ኤርትራን ክፉኛ አስቆጥቷል። አምባሳደሩ ሀገራቸው የኢትዮጵያን የባህር በር ፍላጎት እንደምትደግፍ ገልጸዋል። የኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ የተናገሩ ሲሆን አሜሪካ የኢትዮጵያን የባህር በር ፍላጎት በሰላማዊና ዲፕሎማሲያዊ መንገድ የማግኘት ፍላጎቷን ትደግፋለች ሲሉ ተደምጠዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን የገለጹት አምባሳደሩም በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፍ መሆኑን አረጋግጠዋል ሲል ኢዜአ ዘግቧል። ነጋዴዎችና ባለሀብቶች ስለ ወደብ ምን እያሉ ነው? የተካረረው የወደብ ጉዳይ። ፖለቲከኞች ስለ ወደብ ብዙ ብለዋል። አሁን ደግሞ ተራው የባለሀብቶችና የነጋዴዎች ሆኗል። ይህ የሚያሳየው የኢትዮጵያ መንግስት በወደብ ጉዳይ ሰፊ ትኩረት እየሰጠ እንዳለ ነው። ለማንኛውም የነጋዴዎቹና የባለሀብቶቹን ሀሳብ እንስማው። ኢትዮጵያ ከፍተኛ የውልደት ምጣኔ ካለባቸው ሀገራት አንዷ መሆኗን በመግለጽ የህዝብ ቁጥር አሁን ካለበት ጥቂት ዓመታት ውስጥ እጅግ በጣም ሊጨምር እንደሚችል ተተንብዮአል። ከዚህ አንጻር የባህር በር ማግኘት ሀገር ለሚረከበው ወጣት ዜጋ እጅግ በጣም ኢኮኖሚያዊ፣ የደህንነትና ሌሎች ጠቀሜታዎችም እንደሚኖሩት ያስረዳሉ። አሁን ላይ በንግድና በሌሎች ጉዳዮች የዓለም ትስስር የበለጠ ተጠናክሯል የሚሉት ኢንጂነር ጀበል ከንግድ አንጻር በርካታ ነገሮችን በአንድ ወደ ዓለም ሀገራት ለማጓጓዝ ከአየር ይልቅ የሚመረጠው የባህር ትራንስፖርት እንደሆነ በመግለጽ ዓለም አቀፉ ማህበረሰብ ኢትዮጵያ የባህር በር ባለቤት እንድትሆን ድጋፍ ሊያደርግ ይገባል ሲሉ ሀሳባቸውን ገልጸዋል። በአውቶሞቲቭ ዘርፍ የተሰማሩት ሌላኛው ነጋዴ አቶ ተስፋዬ ገብረ ኪዳን በበኩላቸው እንደሚናገሩት የባህር በር አለመኖሩ እስካሁን ድረስ እንደ ሀገር እያደረሰ ያለውን ተጽዕኖ እጅግ በጣም ከፍተኛ ነው። በመሆኑም መንግስት በዲፕሎማሲያዊ መንገድ ወደብ ለማግኘት እያደረገ ያለውን ጥረት ሊቀጥል ይገባል። ለአንድ ሀገር ኢኮኖሚ እድገት የባህር በር መኖሩ እጅግ በጣም አስፈላጊ ነው የሚሉት አቶ ተስፋይም በተለይ በንግድ ዘርፍ እንደተሰማራ ግለሰብ ምርቶች እንደ ልብ በማስገባትና በማስወጣት የንግዱን ዘርፍ ለማነቃቃት ሚና የጎላ በመሆኑ የባህር በር ማግኘቱ አስፈላጊ ነው ሲሉ ይደመጣሉ። እሳቸው እንደሚናገሩት በጣም በርካታ ምርቶች በመርከብ ይጓጓዛሉ። በዚህ አንጻር ደግሞ አሁን ምርቶችን ለማስገባትና ለማስወጣት የተጠቀምን ያለነው የጎረቤት ሀገራት ወደብን ነው። እንደ ሀገር የራሳችን የባህር በር እንዲኖረን መንግስት የጀመረውን እንቅስቃሴ ቢቀጥልበት መልካምና ወሳኝ ነው ሲሉ ተደምጠዋል። የባህር በር ጉዳይ የአሁኑ ትውልድና ፍላጎት ተነሳሽነት እንዳለው የሚገልጹት አቶ ተስፋይም የዛሬው ትውልድ ለቀጣዩ ትውልድ የተሻለ ነገር አዘጋጅቶ ማለት ቢችል መጪው ትውልድ እንዳይቸገር ይረዳል ሲሉም ጠቁመዋል። የባህር በርን ከማግኘት አንጻር እንደ ህዝብ ያለውን ችግር ለዓለም አቀፉ ማህበረሰብ በግልጽ ማስረዳት ያስፈልጋል። በመንግስት በኩል አሁን የተጀመረው ስራ ተከታትሎ በዲፕሎማሲያዊ ጥበብ ማስፈጸም ተገቢ ነው ሲሉም ተደምጠዋል። ከዚህ ቀደም ኢትዮጵያ የባህር በር ነበራት፣ ነገር ግን አሁን ላይ የባህር በር የላትም። ያለምን ሆነ ብሎ መወቃቀስ አሁን ላይ እንደ ሀገር የሚጠቅም ነገር አይደለም የሚሉት የአልሙኒየም አስመጪው አቶ አረጋዊ ገብሬ በበኩላቸው ከዘመኑ ጋር መራመድ እንደሚገባና ወደፊትም የባህር በር ለማግኘት ሁለንተናዊ ስራ እንደሚያስፈልግ ያስረዳሉ። የባህር በር አስፈላጊነትና ጠቀሜታ ምንም ጥያቄ የለውም። ነገር ግን ለማግኘት የሚደረገው እንቅስቃሴ በሰጥቶ መቀበል መርህ በዲፕሎማሲያዊ መንገድ እንዲያልፍ መደረግ ይገባዋል ሲሉም ይደመጣሉ። መንግስት በተገቢው መንገድ የባህር በር ባለቤት ከሆኑ ሀገራት ጋር በመነጋገር መፍትሄ ላይ የሚደረስበት ሁኔታ ቢፈጠር ለሀገራችን ትልቅ ጥቅም አለው የሚሉት አቶ አረጋዊ ኢትዮጵያ ብቻ ሳትሆን ሌሎች ሀገራትን በሚስጥራዊ መንገድ የባህር በር ችግራቸውን እየፈቱ ነው። እንደ ሀገር ከእነዚህ ሀገራት ትምህርት በመውሰድ ነገሮችን በሰከነ መንፈስ ማስፈጸም ይገባል ሲሉም ሀሳባቸውን ይገልጻሉ። አበቃን። ሰናይ ጊዜን ተመኘን።